ስሜ ብሌንታዬ ይባላል። የመጣሁት ከጎንደር ዙሪያ ወረዳ ነው። ይዤላችሁ የመጣሁት የኤፖክሲና ሬዚን የፈጠራ ውጤቶችን ነው። ጥራትን ከጥበብ ጋር አጣምሮ ያዘውን የኢፖክሲና የሬዚን የፈጠራ ውጤቶችን ነው። እነዚህ ውጤቶች አብዛኛውን ጊዜ ለቢሮ ለቤቶች እንዲሁም ደግሞ ለማስጌጫ ውበቶች እንፈልጋቸዋለን። ነገር ግን ገበያው ላይ ባሉ መረጃዎች ምክንያት አንደኛ በጣም ውድ ናቸው፣ ሁለተኛ ደግሞ አቅርቦት ማነስ እንዲሁም ደግሞ ያለፈባቸው ፋሽኖች በመሆናቸው ተመራጭነታቸውን የኔ ስራ ይህንን ችግር ይፈታል። ስራዬም ሃርድነር እና ሬዚን የሚባሉ ኬሚካሎችን በመቀላቀል ልክ እንደ መስታወት የሚያብረቀርቅ የሚያምር ጥራት ያለው እንዲሁም ደግሞ ለቤት ለቢሮ ዘመናዊ ውበትን የሚጨምር የኢፖክሲ ስራ ነው። አሁን ላይ ሰዎች ወደ ዘመናዊነት እንዲሁም ደግሞ ለቤት ውስጥ ማስጌጫዎች እንዲሁም ደግሞ ለቢሮ ማስጌጫዎች ፍላጎታቸው እየጨመረ በመምጣቱ ምርቴን በሶሻል ሚዲያ እንደ ቲክቶክ፣ ቴሌግራም ቻናል ባሉ እንዲሁም ደግሞ ለደንበኞቼ ለቢሮዎች፣ ለሱቆች እንዲሁም ደግሞ የስጦታ እቃ የሚፈልጉ ሰዎች ምርቴን አቀርባለሁ። ይህንን ስራ ለመስራት መጀመሪያ ላይ ሙሉ ለሙሉ ስልጠና ወስጄ እንዲሁም ደግሞ እውቅናውን ፍላጎቱን ኑሮኝ ነው። አሁን የሰራሽ ትሸጫለሽ? አዎ። ስንት ደንበኛለሽ? ደንበኞቼ ልክ እንደዚህ ድርጅቶች አብዛኛውን ጊዜ ከድርጅቶች ጋር ነው የምሰራው። ለምሳሌ የሆነ ካፌ ሲከፈት ሙሉ ለሙሉ ጠረጴዛዎችን ሊያዙኝ ይችላሉ፣ ወይ ደግሞ የግድግዳ ጌጦችን ሊያዙኝ ይችላሉ። እነሱ ደንበኞቼ ናቸው። አሁን ገንዘብ ያስፈልገሽ ለምኑ ነው? ለማስፋፋትና ሌሎች ብራንቾችን ከፍቼ እንዲሁም ደግሞ አጋሮችን ለማብዛት። ስንት ገንዘብ አስፈልገሽ? ከ500 ሺህ ብር በላይ። ጥሬ ዕቃ ከየት ነው የምታገኙ? ከሀገር ውስጥ አከፋፋዮች። ከየት? እዛው ሀገር ውስጥ ጎንደርም አለ፣ ከአዲስ አበባ ማስመጣት እችላለሁ። ሞር ጎንደር አለ። ሰርች እንትኖች ላይ ግን ለማሳመር ሞክሩ። እነዚህ ኤጆች ስታያቸው ፊኒሺንጉ ላይ አሁን ይህ ሳምፕል ሊሆን ይችላል፣ ግን በቃ አንድ ነገር ስራ በነገራችን ላይ መሰራቱ አንድ ነገር ነው፣ ፊኒሺንግ ደግሞ ወሳኙ ነገር ነው። ስለዚህ አሁን እዚህ ጋር የክፍተት ነገር ምናምን የምታያቸው ነገሮች ፊኒሺንግ ላይ በጣም መጨረሻው መጠንቀቅ ያለብሽ ፊኒሺንግ ላይ ነው። ያው ለእናንተ ለሳምፕል እንዲደርስልኝ በአስቸኳይ የሰራኋቸው በ30 ደቂቃ የሰራኋት ስራ ነች። ቬሪ ጉድ ኢንተረስቲንግ። ኮሜንቱ ግን ክሪቲካል ነው። እጅ ሊቆርጥ ይችላል። ጓንቶችን እጠቀማለሁ ማስካደር ለተጠቃሚ ይሄን በገዛሻው ለኔ ከወሰዱት በኋላ ኤጁ ምኑ ደስ ላይለኝ ይችላል። ስጠቀም ግላሱ ሊቆርጠኝ ይችላል፣ ኤጁ ሊቆርጠኝ ይችላል። በቃ ለየታም በቃ ካለቀ በኋላ ፊኒሺንጉ ይለቅ ነው። አመሰግናለሁ። በትልቅም ስላለኝ አመሰግናለሁ።